ሰላም ጤና ይስጥልን። እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን? ዘወትር በሰዓት ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አሰልጣኝ ዶክተር ንጋቱ ወርቁ ከኛ ጋር ቆይታ ያደርጋል። ስለ አሰልጣኝነት ህይወቱ፣ ስለ ቀጣይ ሀሳቦቹም እያነሳን ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አደርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለሳለን። ለምን ነው መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ኮች አመሰግናለሁ። በቅድሚያ እንኳን ደህና መጣ ብያለሁ። እንኳን ደህና ቆየ። በቅርቡ እንግዲህ በኤክሰርሳይዝ ፊዚዮሎጂ ፒኤችዲ ይዛል። እንኳን ደስ ያለ ማለት እፈልጋለሁ። እንኳን አብሮ ደስ አለን። አመሰግናለሁ። የአሰልጣኞች ስራ በጣም ከባድ ነው። ውሏቸው ሜዳ ነው፣ ጠዋት ማታ ከሜዳ ከአትሌቶች ጎን አጠፉም። በዚህ ውስጥ ሆኖ ደግሞ እንግዲህ በፒኤችዲ ደረጃ መመረቅ ትልቅ ነገር ነውና መንገዱን የነበረውን ሂደት ማንሳት አለብን ብዬ ነው። መንገዱ ሩቅ ነው። መጀመሪያ ወደ አትሌቲክሱ የገባው ትምህርቴን ትቼ ነው። በትምህርቱ የነበረኝ ባክግራውንድ ጥሩ ነበረ። እስከ ሃይ ስኩል በነበረው ድረስ የነበረኝ ዲስቲንክሽን ተማሪ ነው የነበርኩት። በዛንም ወቅት ግን አጉል ሰዓት ላይ አትሌቲክሱን ጀመርኩና ወደ ዩኒቨርሲቲ ከገባሁኝ ሩጫዬን ያስቆመኛል በሚል እንትን ደሊብሬትሊ ነው የማትሪክ ውጤቴን ያበላሸሁት። ምክንያቱም ከመጣ የግድ ስለምገባ ያ እንዳይሆን ብዬ ወደ አትሌቲክሱ ላይ ከፍተኛ ዝንባሌ ስለነበረኝ በአትሌቲክሱ ለማለፍ በዛ አይነት መልኩ ነው የሆነው። አትሌቲክስ ውስጥ በተወዳዳሪነት በአትሌትነት ቆይቻለሁ። እንደተመኘሁት እንደጓጓሁለት ትምህርቴን ትቼ እንደገባሁለት የተሳካና የተሳለጠ መስመር ባይሆንልኝም በተለያዩ አይነት ቻሌንጆች ውስጥም ቢሆን ትሬኒንጉን ስሰራና ስወዳደር ቆይቻለሁ። የተለያዩ ኢንተርናሽናል ውድድሮችንም ሎካል ውድድሮችንም ሳደርግ ቆይቻለሁ። ከዛ ጉዳት ነው የመጣው። እንግዲህ ጉዳት ነው የመጣው። ጉዳት ሲመጣ በጣም ነው የደነገጥኩት። ከዛኛው ሳይድ አልሆንኩም። ምንድነው ህይወት የሚሆነው? ስለዚህ አስደንጋጭ ነበረ። ስሰራም ትሬኒንጉንም ስንሰራ የነበረው በተለያየ ቤተሰብ እርዳታ ነው፣ በዘመድ እርዳታ ነው እና ተስፋ አድርገህ እየሄድክበት የነበረው ነገር በጉዳት ኦልሬዲ መሮጥ አትችልም። ሁለት ጉልበቱ ተጎድቷልና መሮጥ አትችልም። ከሮጥክ ይቆረጣል አይነት ነገር በጣም አስደንጋጭ የሆነ ነገር ነውና የደረሰኝ አውቶማቲካሊ አቅጣጫ ማየት ነበረብኝ። አቅጣጫ ሳያች እርሾዋለች። በፊት የነበረች ኤጁኬሽናል ባክግራውንድ ስለነበረች አውቶማቲካሊ ወደ ትምህርት ነው ፊቴን ያዞርኩት። እየሮጥኩም እያነከስኩ እየሮጥኩም ወደ ትምህርት ነው የጀመርኩት። ትምህርት 2 ዲፕሎማ ነው የተማርኩት። የመጀመሪያውን ዲፕሎማ ዳንዲቦሩ ላይ ዳንዲቦሩን ወክዬ እየተወዳደርኩኝ የመጀመሪያ በስፖርት ሳይንስ ዲፕሎማ ገና እየጀመረ ነበረ ዩኒቨርሲቲው። እውቅና አላገኝም፣ ሰርቲፋይ ሊያደርገን አልቻለም። በዛ ቀር ከዛ ወደ ኮተቤ ዩኒቨርሲቲ ኮሌጅ መምህራን ዩኒቨርሲቲ ኮሌጅ ገባሁና
ስታቲክስ ኤንድ ፊዚካል ኤጁኬሽን የመጀመሪያ ዲፕሎማ ሰራው። መቆም አልፈለኩም። እነዚህ ስሰራ እስከ ዲግሪ ድረስ ሮጥ ነበር። እኔ መቆም አልፈለኩም። እየሮጥኩኝ ወደ ዲግሪ ቀጠልኩኝ። ዲግሪውን እንደጨረስኩኝ በስፖርት ሳይንስ ዲግሪ እንደጨረስኩኝ ቀጥታ በሚቀጥለው አመት ውስጥ ማስተርስ ሰራው። በአትሌቲክስ አዲስ አበባ ዩኒቨርሲቲ ገባሁና ማስተርሴን ሰራው። እሱን ሰርቼ በአመቱ ደግሞ ወዲያውኑ ኤክሰርሳይዝ ፊዚዮሎጂ እንደገና ኮተቤ ተመለስኩና ኤክሰርሳይዝ ፊዚዮሎጂ ሁለተኛውን ማስተርሴን ሰራው። እሱን ጨርሼ እንግዲህ ወደ ፒኤችዲ ስትገባ የተለያዩ አይነት እንትኖች አሉ። እነዛም ቻሌንጅ አላቸው። ሁሉንም ቻሌንጅ መዘርዘር አስፈላጊ ስላልሆነ ነው። ወደዚህኛው ስትገባ የነበረው ሂደት እነዚህን ሁሉ ስማር ሰልፍ ስፖንሰር ነኝ። ማንም እንትን የሚል የለምና ራሴ ነኝ ራሴን ስፖንሰር እያደረኩ ማር የነበረውና ትንሽ ፒኤችዲው ጋር ስትመጣ ብዙ ፈተናዎች አሉት። ትምህርቱን የጀመርኩበት ወቅት እጅግ ለኔ ፈታኝ የነበረበት ወቅት ነው። የቶኪዮ ኦሎምፒክ ዝግጅት ላይ ነበርንና ሁለቱም የማይቀሩ ነገሮች ናቸው። በጣም ደክሜበት እድሉን ያገኘው ትምህርት ነው የፒኤችዲ ኮርሶቹን በሙሉ ደግሞ ወስደን የምንጨርሰው በዛን አመት ነው። ትሬኒንጉ ሚስ የምታደርገው አይደለም። ኦሎምፒክ ነው ዝግጅቱ፣ ለኦሎምፒክ ነው የምትዘጋጀው። በቀን 2 ነው የምትሰራው። ጠዋት ትወጣለህ፣ ከሰዓት ትወጣለህ። ልጆች ጂም የሚገቡ ከሆነ አብረህ ትገባለህ። እጅግ ከባድ፣ ምንም አይነት እንቅልፍ፣ ምንም አይነት ረፍት የሌለበት አመት ነበር። ለኦሎምፒኩም ሰፋ ያለ ዝግጅት ነበር የተያዘውና በዛ ቻሌንጅ ውስጥ ነው የተሄደው። እንግዲህ ከዛ ጫና የተነሳ ኢቭን በሽታ ላይ ሁሉ ገብቼ ነበር። የደም ግፊትና ስኳር ምናምን ተብዬ በጣም ክሪቲካል ደረጃ ላይ እስከ መድረስ ደረጃ ደርሼ ነበር። እሱን ከጨረስኩ ፐብሊኬሽኑን ከጨረስኩኝ በኋላ ነው በፊዚካል ኤክሰርሳይዝ እንደገና ራሴን እንትን ብዬ ከራሴ ላይ ማስወገድና ወደ ሙሉ ጤነኝነት ልመለስ የቻልኩትና እያንዳንዱን ነገር መናገር ስለማያስፈልግ ነው እየዘለልኩ ነግርህ የነበረው መንገድ ይሄ ነበር። እንግዲህ ዶክተር በእንደዚህ አይነት ሁኔታ በእንደዚህ አይነት ቻሌንጅ ለማድረግ ስለበቃ ድጋሚ እንኳን ደስ ያለ ማለት እጅግ በጣም አመሰግናለሁ። ልክ ስጎዳ ወደ ትምህርት ያየሁበትም ነገር የላይፍ ጉዳይ ብቻ ሳይሆን የሆነ ችግር አለ ማለት ነው እኔን የጎዳኝ ወይ የስልጠና ስህተት ኦር የሆነ ትሬኒንጉን በደንብ አለማወቅ የሆነ ችግር ነው ይሄን ክስተት ያመጣውና እኔ ተምሬ የተሻለ ሰልጥኜ ጉዳትን ማስቀረት ባልችል መቀነስ መቻል አለብኝ። አትሊስት በማሰለጥናቸው አትሌቶች ላይ የሚመጣውን ጉዳት ታክል ማድረግ አለብኝ የሚል ትልቅ ተነሳሽነት ነበረኝ። ትምህርት እጅግ በጣም አስፈላጊ ነው። እውቀት እጅግ በጣም አስፈላጊ ነው። ካላወቅ ትሳሳታለህ፣ አውቀህም ትሳሳታለህ። እንኳን ሳታውቅ በተለይ የእናንተ ስራ ሰው ላይ ስለሆነ ሰው ላይ ነው፣ ሰው ነው የምትሰራው፣ ፊዚዮሎጂ ነው የምትሰራው። እያንዳንዱን ሂደት ማወቅ መቻል አለብህ። የሰው ህይወት ነው ያ አንተ ስር አምኖ የሚሰለጥነው አትሌት ህይወቱን ነው የሚሰጥህ ይዞ ሲመጣ። እኔ በወቅቱ ህይወቴን ሰጥቼ ነው ስሰለጥን የነበረው ማደግ አለብኝ ብዬ ማለት ነው። ህይወት ወደ ሌላ አቅጣጫ ብትገለበጥም ማለት ነው። ስለዚህ ህይወቱን የሰጠህን አካል ህይወቱን መጠበቅ ግዴታ ነው። ህይወቱን ማሻገር ግዴታ ነው። ያንን ህይወት ለማሻገር ደግሞ ማወቅ ግድ ይልሃል። ምን ሰውነት ውስጥ ምን ያካሂዳል? የትኛው ትሬኒንግ ሰውነት ውስጥ ምን ለውጥ ያመጣል? ምን ሲሆን ሰውነት ለውጥ አምጥቶ ወደ ፐርፎርማንስ ይመጣል? ምን ሲሆን አትሌቱ ወይም ስፖርተኛው ወደ ጉዳት ያመራል የሚለውን ነገር ካላወቅ እና በግምት የምትሰራ ከሆነ እጅግ ትልልቅ ስህተቶችን ትሰራለህ። በጣም ትልልቅ ስህተቶች እየተሰሩም ነው። ማደግ ያለባቸው ታለንታቸው ፍሩትፉል ሆኖ በዓለም ላይ መታየት ያለባቸው ብዙ ወጣቶች መንገድ ላይ የሚቀሩባቸው ሁኔታዎች አሉ። እነዚህን አይነት ነገሮች ታክል የምታደርገው በትምህርትና በእውቀት ላይ ቤዝድ አድርገህ ሳይንሳዊ ስልጠና መስጠት ስትችል ብቻ ነው። መሀል ላይ ስለገጠመ ጉዳትም ስናነሳ ነበረና አጠር አድርገን እናንሳው ብዬ ነው ዶክተር። አትሌቲክሱ ላይ ወደ ሩጫ ህይወቱ እንዴት ገባህ? የገጠመህ ጉዳትም እንዴት እንደተከሰተ ከምትወደው አትሌቲክስ የልብህን መሻት ሳታገኝ ነው በጊዜ ወጣውና እሱን ባጭሩ እናንሳው ኮች። እሺ፣ ወደ አትሌቲክሱ የገባሁት 9ኛ ክፍል ተማሪ ሆኜ ነውና ኳስ ነበር የሚጫወተው። ኳስ ሲጫወት
ክንፍ ላይ በጣም ፈጣን የሆነ እንቅስቃሴ ያደርግ ነበርና በወቅቱ ታደሰ ይርጋ የሚባል የስፖርት መምህር ነበርና 400 ሜትር ገብተህ መሮጥ መቻል አለብህ አለኝ። ዝም ብለህ ከኳስ ነው እየተመለስን የነበረውና ገብተህ መሮጥ አለብህ ግባና ሩጥ ምናምን አለ። ገብቼ ሮጥኩኝ 400 ሆነ። እዛ ሜዳው ላይ የትምህርት ቤቱ ሜዳ ላይ ነው። እንዲሁ ስታንዳርድ የሆነ የተለካም አይደለም፣ ዝም ብሎ በጎሉ ዙሪያ ነው። ሮጬ ያሸነፍኩኝ። ከዛ በቃ አንተ መሮጥ ትችላለህ፣ ሯጭ መሆን ትችላለህ፣ አሁን በዚሁ ትምህርት ቤታችንን ትወክላለህ፣ ከዛ በቃ ስልጠና ትቀጥላለህ፣ ሯጭ መሆን ትችላለህ። በጣም በቅርበት እንግባባ ስለነበረ ስፖርት ውስጥ በቅርበት ስለምሳተፍ በቃ አንቆ ያዘኝ ማለት ይቻላል። በቃ እንደዚህ ነው፣ እንደዚህ ትሬኒንግ ስራ፣ በዚህ ውጣ፣ እንደዚህ የመጀመሪያው ፍላጎቱ አልነበረም አንተ ጋር? እሳቤውም አልነበረም። በቃ ያቺ ኢንስታንት ናት የጀመረችው እንትኑን ስፓርኩን የፈጠረችው እሷ ናትና ከዛ የምዕራብ ሸዋ እንትን ውድድር የትምህርት ቤቶች ውድድር መጣና እዛ የምዕራብ ሸዋ የትምህርት ቤቶች ውድድርም ላይ ሁለተኛ ወጣሁኝ። እውነቱን ነው በቃ ይሄ ሰውዬ ከነዚህ ሁሉ ልጆች እንዲከሆንኩኝ በማግስቱ የትምህርት ቤቶች ሻምፒዮና እንዳለቀ ትሬኒንግ ጀመርኩኝ። ምንም እውቀቱ የለም ግን በቃ ጠዋት ቁምጣ እየለበስን እየወጣን መሮጥ። ስንት ትሮጣለህ፣ እንዴት ትሮጣለህ የሚታወቅ ነገር የለም። እስኪ ደክመህ ትሮጣለህ። በእንደዛ አመቱ አለቀ። እሱ የተወሰነ አድቫይስ ያደርገን ነበርና ከዛ ክረምቱን እኔ ወደዚህ ወደ አዲስ አበባ መጣሁና እዚህ የሚሰራበትን አይነት አሰራር አየሁኝ። ገርባባይ ትቻ ይባላል አንድ አሰልጣኝ። እሱ በርካታ ልጆችን አንድ ላይ ያሰለጥን ነበርና እሱን ጆይን አድርጌ ክረምቱን እዛ አሳልፌ ስመለስ በቃ እኔ ራሱ አንደኛ አሰልጣኝ ሆንኩኝ። በቃ ልጆች ሰብስቤ እኔ ራሴ ትሬኒንጉን መስራት ጀመርኩኝ። በዛው ጉዲሳ ታሱ የሚባል አሰልጣኝ በስፖርት ቢሮ ኃላፊነት እኛ ጋር ይመጣል ወሊሶ እና እሱ ይሮጥ ነበር፣ አትሌት ነበርና በቃ ከሱ ጋር መሮጥ ጀመረን። በቃ ይቀሰቅሰናል፣ አንድ ላይ አሰባሰበን፣ ቲም አደረገ። በቃ ትሬኒንጉ ቀጠለ። እዛ በዛ መልኩ እየሰራሁኝ ጥሩ ሆንኩኝ፣ እየተለወጥኩኝ መጣሁና በቃ እሱም የነበረው ኢንካሬጂንግ የነበረው እንትን በጣም ከፍተኛ ነበረ ሞቲቭና ይዞን ሄዶ ቤቱ ያበላናል፣ ሻይ ጋብዘናል። በቃ የበለጠ ለስፖርቱ ፍቅር እንዲኖረን አቅፎ ይዞን እንትን አለ። ከኔ ጋር ወደ 8 ልጆች አካባቢ ነበርን እና አንድ ቲም አብሮ ወጣ። እኔ ወደ ትምህርቱን እንትን እያልኩ እየገፋው ትምህርቱን ስጨርስ በየክረምቱ እየመጣሁ እዚህ እያየሁኝ ይመለሳለሁ። አዲስ አበባ እየመጣሁ ትሬኒንግ እሸቱ ቱራ ጋር ሰርቻለሁ። ሻምበል እሸቱ ቱራ ጋር 2 አመት መጥቼ እሱ ጋር ሰርቼ ተመልሼ እዛ ያለውንም ትሬኒንግ እየቀጠልኩ መጨረሻ ላይ ትምህርት ስጨርስ ወደዚህ መጣ። ወደዚህ ስመጣ ሻምበል ቶሎሳ ቆቶ ነው የወሰደኝ። ቀጥታ ሻምበል ቶሎሳ ቆቶ ወስዶ ሙገር ነው የገባሁትና ሙገር ነበር ስሰራ የነበረው። ሙገር 2 አመት አካባቢ እንደሰራ መቋቋም አልቻልኩም። የነሱ ትሬኒንግ በወቅቱ በጣም ትልልቆቹ አትሌቶች ነበሩ። በጣም ትልልቆቹ አትሌቶች እነ ገዛኛ በራ፣ እነ ተስፋዬ ቶላ፣ እነ ተስፋዬ ጅፋር፣ እነ ቀነኒሳ በጣም በቃ እንደ ሀገር አሉ የሚባሉ ጠንካራ አትሌቶች የሙገር አትሌቶች ነበሩ በዛን ወቅትና መቋቋም አቃተኝና ወጣሁኝ። እንትን አላልኩም፣ ደረጃ አይደለም አልኩና ከአቅሜ በላይ ሆነ። ከክለቡ ወጣ? አዎ በቃ ወጣሁ፣ ሸሸሁኝና እኔ በራሴ በሚመጥነኝ እንትን ማለት አለብኝ የሚል አይነት ነገር ወስጄ ወጣሁኝ። ከዛ ነው እንግዲህ ተበላሸ። እዛው ጋር ነበረ መታገል የነበረብኝ። ከዛ ጎዳለሁ ብዬ ሸሽቼ ወጥቼ ዝም ብዬ ሌላ ቲም ላይ ገብቼ ተቀላቅዬ በመሰራበት ወቅት ነው አንድ ቀን ረጅም ትሬኒንግ ሰራሁ። ረጅም ትሬኒንግ ሰርቼ ገብቼ ከተኛሁበት ሶፋ ላይ ከተኛሁበት መነሳት አቃተኝ ኦልሞስት። ከዛ በኋላ ኦልሞስት ለሳምንት ምናምን በሰው ነበረ ለሽንት ምናምን እንትን የነበረውና ከባድ ጉዳት ነበረ። በዚያቺ ሳምንት ብዙ ነገሮችን ነው የምትለውጠውና ለካ ባንዴ እንደዚህ መቆምም አለ ለካ ብዙ ነገር እየታሰበ የሚል ሀሳብ መጣ። ስለዚህ ግራ ቀኙን ማየት ማሰብ ማሰላሰል መጣ። እስከ መቼ ነው ሰው ላይ ሸክም ሆኖ የሚኖረው የሚል አይነት ስጋትም መጣ።
ከዛ በኋላ ከዛ እንደተነሳውኝ ማገገም ስጀምር መንቀሳቀስ ስጀምር ከሄደና ፔኔትሬት አድርጌ አትሌት መሆን ከቻልኩኝ እሰየው ካልቻልኩኝ ግን ከጎኑ የሆነ ነገር መጀመር መቻል አለብኝ። በዚህ አይነት በሆነ ኢንስታንት ላይፍ የሚቆም ከሆነ አልኩ አንድ ሁለተኛ እንግዲህ ምናልባት ጫና ይሁን ምናልባት ያልተመጠነ ትሬኒንግ ሰርቼ ለጉዳት ይሁን ስለዚህ ይሄ ነገር በእውቀት መመራት አለበት የሚል ሁለተኛ ሐሳብ መጣ። በዛ አይነት ገባው 2009 ነው በፈረንጆች 2009 ፍራንክፈርት ማራቶን ሮጬ ነው በቃ ከዛ በኋላ ሩጫውን ያቆምኩት። ስንተኛ ወጣ? ኦልሞስት 20ኛ ነው ምናምን አካባቢ ነው የወጣሁት። 2:18 ምናምን አካባቢ ነው የሮጥኩት። ሰዓቱ ጥሩ ነው። በወቅቱ በጣም ሰውነቴ ጨምሮ ወፍራም ነበርኩና ታሪኩን የሚያውቁ አሉና ሀጂ ምናምን እዛ ነበሩ ልጆች ይዘውና ልጠፋ የሄድኩኝ ነው የመሰላቸው እነሱ እዛ ሲያዩኝና ይሄን ሰውነት ይዞ አይሮጥም ማለት ይሄን ሰውነት ይዞ እንዴት ማራቶን ሮጦ ይጨርሳል? እኔ ግን ማራቶን ሮጬ ጨርሼ ወደ ሀገሬ ተመልሼ ከዛው በኋላ ሩጫውን አቆምኩት። ለጤና እንጂ ለውድድር አልወዳደርም በሚል አቆምኩ። ለምን መብራት ያልከፈተው? ያላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ከፍራንክፈርት ማራቶን በኋላ ሩጫው አከተመ፣ የመጨረሻ ሆነ። ወደ ስልጠናው የገባህበትን መንገድም ባጭሩ እናንሳውና ሞር በአንተ ስራ አልፎ ትልቅ ደረጃ የደረሱ አትሌቶችን በስም ለማንሳት እንሞክራለን። ኮች ወደ አሰልጣኝነቱ የገባሁት እሱም ታሪክ አለው። ትምህርቱን ዲፕሎማውን እንደወሰድኩኝ እግሬ እንደማያስኬደኝ ሩቅ መሄድ እንደማልችል ሳውቅ ኮርስ ነበር መውሰድ የምፈልገው። ኮርስ መውሰድ ስፈልግ ምንድነው ኮርሱ ሆለታ ነበር የሚሰጠው። ኮታዊ ኦሮሚያ ሆኖ ሆለታ ነበር የሚሰጠውና አንደኛ ደረጃ ኮርስ እንዴት እጄ ልውሰድ? እኔ ፈረንሳይ አካባቢ ቤት ተከራይቼ ነው የምኖረው። ተማሪዎች ያስጠናለሁ፣ ተማሪዎች እያስጠናኝ ትሬኒንግ እንሰራለሁ፣ ተማሪዎች እያስጠናው ፈረንሳይ አካባቢ ነው የምኖር የነበረውና ምንድነው ያደረኩት? ያ ወሊሶ እንደ ግሩፕ አድርጎ ሲያሰራን የነበረ አሰልጣኝ ሆለታ በስፖርት ኮሚሽነርነት ወደ ሆለታ ተቀይሮ እዛ ነው ያለው። ጉዲሳ ታሱ ይባላል። በእኔ ህይወት ውስጥ ትልቅ ውለታ ያለው ሰው ማለት ነውና ምንድነው ያደረኩት? ቀጥታ እሱን ነው ኮሙኒኬት ያደረኩት። እንደዚህ አይነት ኮርስ ይሰጣልና መውሰድ እፈልጋለሁ አልኩ። ትወስዳለህ አለኝ። እንዴት ነው የምወስደው? እኔ ጋር ሆነ። ከዚህ ሰኞ ሄዳለሁ እስከ አርብ ድረስ እሱ ጋር ቁጭ ብዬ ኮርስ ወስዳለሁ። ኮርስ ሲሰጡኝ የነበሩት ኦልሞስት ዛሬም አብረን ያለን አባቶቼ ናቸው። አንድ ሻምበል ሙልጌታ መለሰ ነው ኮርስ ይሰጡ የነበረ በዛን ወቅት። ሁለተኛ አወል ሁሴን ነው። አወል ሁሴን ማለት ዛሬ በአሰልጣኝነት አብረን አንድ ክለብ ላይ እያሰለጥን ያለ አሰልጣኝ ነው። በዛ ነው የጀመርኩት አንደኛ ደረጃውንና ሁለተኛ ዲቪዚዮን ክለብ ላይ አሙዲያስ የሚባል ክለብ ነበረ። እዛ ማሰልጠን ጀመርኩኝ። ከዛ አልባ የሚባል ክለብ ነበረ። አልባ የሚባል ክለብ ጋር ስመጣ አንድ የሚያግዘኝ ሰው አገኘው ከአሜሪካ እና ጌታ ዘሩም በጣም ኪን ነውና በእንደዚህ አይነት በአትሌቲክስ እድገት ላይ በጣም ከፍተኛ ፍላጎት አለውና ከሱም ጋር በጣም እንቀራረብ ነበርና
በቃ ልጆች ምረጥና 10 ልጆች እኔ መግብልሃለሁ አለኝ። ከአሜሪካን ሊያግዘኝ እንትን ያለው 10 ልጆች መርጬ እዛ ክለብ ላይ የነበሩትን 10 ልጆች መርጬ ጌታ ዘሩ ጋር ነበረ ምግብ ያስኩላቸው። ለመጀመሪያ ጊዜ እንደ ፕሮፌሽናል አሰልጣኝ የሰራሁበት ጊዜ ማለት ነው። ከ10ሩ በትልቅ ደረጃ የደረሰ አትሌት አለ? ከ10ሩ በዛኑ አመት 3ቱ አገር ወክለዋል። ማርታ ጥጋብ የምትባል ልጅ በ3000 ሜትር መሰናክል፣ ደህንነት የምትባል ልጅ ማርታ አሁን ስፔን ናት፣ ደህንነት ደግሞ ካናዳ ነው ያለችው እና አንድ ወንድ አብራር የሚባል ልጅ አገር የሚወክሉበት ደረጃ ላይ ደርሰዋል። እና ከዛ ነው የተነሳሁት። ከዛ ኦልሬዲ እነዛ ልጆች ከአንድ ክለብ ከሁለተኛ ዲቪዚዮን ሲመጡ እኔ አይን አገኘው። ከዛ በኋላ ፌዴሬሽኑ አካባቢ ላይ ውድድር ሲካሄድ ተወዳደርኩኝ። ናሽናል ቲም ላይ በወጣት አሰልጣኝነት ማሰልጠን ጀመርኩኝ። ያኔ በወጣትነት እኔ ወጣት አሰልጣኝ ሲሆን እንግዲህ በዛን ጊዜ እነ ሰለሞን፣ እነ ሙክታር፣ እነ ጥላሁን፣ እነ ዮሚፍ አሁን እንትን ላይ ያሉ ቶፑ ላይ ያሉ አትሌቶች በታሪክ አጋጣሚ ለመጀመሪያ ጊዜ በአሰልጣኝነት ከነሱ ጋራ የተገናኘንበት እነሱም በወጣት ቲም ላይ ተመልምለው ስራ የጀመሩበት ነው። ከዛ በኋላም እንግዲህ በወጣት አሰልጣኝነቱም በአዋቂ አሰልጣኝነቱም እየቀጠልኩኝ በስልጠናውም የነበረኝ ፓርቲሲፔሽን የነበረኝ አቅም ጥሩ ስለነበረ ኮርስ ወዲያው በተከታታይ መጣ እንደ ሀገር ኢንተርናሽናል ኮርስ። ሁለተኛውን ደረጃ ኮርስ ተሰጠን። ወዲያውኑ ነው ያለፍነው። እሱ እንዳለፈ በአመቱ ኦር በሁለት አመቱ ሶስተኛውን መጣ። ሶስተኛውን ወሰድን፣ አለፍን። እንደ ሀገር የሀገርን የስልጠና ኃላፊነት መሸከም አለባቸው የሚባሉ አይነት ሰዎች ወደ መሆን መጣን ማለት ነው። ስለ አንድ አትሌት እናንሳ ብዬ ነው። ስለ ዮሚፍ ማራቶንን ከ2 ሰዓት በታች ገብቷል በቅርቡ። አንተ ጋር አይደለም ወደ ማራቶን ሲመጣ ሽፍት አድርጓል ወደ ገመዱ። ግን ብዙ የአትሌቲክስ ህይወቱን አንተ ጋር መሰለኝ አይደል ያሳለፈው። ስለሱ ብናነሳ ብዬ ነው። ምንስ ተሰማህ? ያው ትልቅ ስኬት ስለሆነ። ታንክ ዩ ይሄን ጥያቄ ስላነሳ። ብዙ ጊዜ እንደ ኮንፊውዥን የተለያዩ አይነት ሀሳቦች ይነሳሉና ያንን የሚያጠራ ይመስለኛል። ዮሚፍ እጅግ በጣም ጠንካራ ሁሉ ነገር የተሰጠው ልጅ ነው። ታለንትድ ነው፣ ጠንካራ ነው፣ ኮሚትድ ነው። በባህሪው እጅግ በጣም ዲሲፕሊን ነው። ረዥሙን እንትን ከኔ ጋር ነው ያሳልፈው። በክለብም የኔ ክለብ አትሌት ነው። አሁንም የኔ ክለብ አትሌት ነው ዮሚፍ። ብዙ ውጣ ውረዶችን አልፈናል በስልጠና ሂደት፣ በተለያዩ በጉዳቶችም በተለያዩ ምክንያቶች ሰክሰስንም ፌለርንም አብረን ያየንበት አትሌቴ ነው። የምወደው የማከብረው አትሌቴ ነው። ተጣልተን ተጋጭተን አይደለም ይሄው። እኔ በወቅቱ ትራክ ቲም ብቻ ነበር ማሰለጥነው። ዘንድሮ አምና ነው ወደ ማራቶን ቲም ሺፍት ያደረኩት። ከአሲክስ ጋር ጆይን ሳደርግ ነው ወደ ማራቶን ቲም ሺፍት ያደረኩት። ትራክ ላይ ነበረ ሞሮፍ የምሰራው። በትራክ ሂስትሪው ከኔ ጋር ነበረ። እኔም ከገመዶ ጋር ነበረ ምሰራ። ወደ አሲክስ ከመሄዴ በፊት ከጃኒ ዲማዶና ቲም ከገመዶ ጋር ነበረ የምሰራው። የጃኒን የትራክ ቲም ሙሉውን አትሌቶች እኔ ነበርኩኝ የማሰለጥነው ወደዚህ ሽፍት እስከማደርግበት ድረስ። በዛን ጊዜ ውስጥ ኦልሬዲ የማኔጅመንቱ አንድ አካል ነበርኩኝ ማለት ነው። እኔም ማኔጅመንቱም የዮሚፍ ብቻ ሳይሆን ዮሚፍ ሀፍ ማራቶኖችን ሰዓቶች ሲያሻሽል ሪከርድ ሲሰብር ከጀርባው የነበርኩት እኔ ነኝ። ዮሚፍ የሀፍ ማራቶን ሪከርድ ሲሰብር እኔ ነኝ ይዤ ሄጄ ቫሌንሺያ አብሬ የነበርኩት እኔ ነኝ። የተለያዩ አይነት ወሬዎች አሉ፣ ብዙ መነጣጠቆች አሉ፣ ኔጌቲቭ ቶቶች አሉ፣ ኔጌቲቭ አስተሳሰቦች አሉ። ለእኔ እነዛ ኔጌቲቭ አስተሳሰቦች ሁሉ ደካማ አመለካከት ውጤቶች ናቸው ብዬ ነው የማስበው እንጂ እኔ ገመዶ ዮሚፍን ነጠቀኝ የሚል እሳቤ ወይም ኮንሰፕት አላራምድም። በአንድ ሌሊት ወይም በአንድ አመት ወይም በሁለት አመት የምትገነባው አይደለም የማራቶን ፐርፎርማንስ።
የሚልም አይመስለኝም ገመዶ የኔ ውጤት ብቻ ነው እኔ ብቻ ነኝ ይሄንን የሰራሁት የሚል አይነት ነገር አይለኝም። ዮሚፍን የሰራው ፕሮጀክት ላይ ከጀመረው አወራችሁ ግን ገመዶ ጋር ከውጤቱ በኋላ አላወራንም። ምክንያቱም ምንም ዋሸት አያስፈልግም። አላወራንም። ትንሽ በመሃል ላይ የነበሩ አለመግባባቶች ነበሩ። የተለያዩ አይነት መጥፎ ወሬዎችም ነበሩ። እነሱ እዚህ ቦታ ላይ አስፈላጊ ስላልሆኑ ስለ ውጤቱ ያወራንበት አግባብ የለም። ከልጁ ጋር አውርተናል። ልጁ ከመሄዱም በፊት ምን ሊሮጥ እንደሚችል ነግሬዋለሁ። ምክንያቱም ይሄን አድርገህ ይሄ ተሰርቶ ከሆነ ከሁለት በታች ጥሩ ቀን ካገኘህ ሁለትና ከሁለት በታች ትሮጣለህ። መጥፎ ቀን ከሆነ ማክሲመም ከ0.2 ትሮጣለህ። ከዛ በላይ ግን ያንተ ፐርፎርማንስ አይደለም፣ ልጁም የሚመሰክረው ነው። ምክንያቱም ይሄ የሚዋሽበት መድረክ ስላልሆነ ማለት ነው። እና የተነጋገርንበት አግባብ ነው ያለው። እንግዲህ ከብዙ አትሌቶች ጋር ሰክሰስ ላይ ትደርሳለህ። በሲስተም ሂደት ደግሞ ከልጆች ትለያያለህ። በሌላ ሲስተም ሂደት ደግሞ ከአትሌቶች ጋር ተገናኝተህ የምትሰራበት ነገር አለ። ይሄ አንድ መስመር ተከትሎ የሚሄድ አይነት ሲስተም አይደለም የኛ ሀገር ሲስተም እና አይታወቅም። አሁን ዛሬ እኔ ጋር የሌሉ አትሌቶች ነገ እኔ ጋር ሊመጡ ይችላሉ። አንደኛው ፈተና ይሄ ነው አይደለ? አንድ አሰልጣኝ አትሌቶችን ይዞ አንድ ማናጀር አትሌቶችን ይዞ ማቆየት እኛ ሀገር አትሌቲክስ ላይ ከባድ ነው። ብዙ መገለባበጦች፣ ሴራዎችም አሉበት። ያው በግልጽ የሚታወቅ ስለሆነ ማለት ነው። ብዙ ነገር አለ እኛ ሀገር ላይ አትሌቱን ለመጥፎ ሁኔታ የሚዳርጉ አካሄዶች አሉ፣ መነጣጠቆች አሉ፣ በከፍተኛው መነጣጠቆች አሉ። አትሌቱ የተሻለ ነገር ፍለጋ ይሄዳል። የተሻለ ፍለጋ በሚሄድበት ወቅት የሚስታቸው ነገሮች እንዳሉ ቅድሚያ እንደነገርኩህ የተለያዩ አይነት መደለያዎችን በመጠቀም አትሌቶችን ወደ ራስ ሽፍት ለማድረግ የመሞከር የመነጣጠቁ ሂደት በሰፊው አለ። ያ ግን እንደ ሀገርም ለሀገሪቱ አትሌቲክስ እድገት አደጋ ነው። እንደ አትሌትም ለአትሌቱ ኬሪየር ትልቅ አደጋ ነው። ምክንያቱም አንድ አትሌት አንድ ቤት ስትሰራው ከመሰረቱ ጀምረህ ስትጨርሰው የተሻለ ነው የሚሆነው። አሁንም ብናይ አሁንም ጥናት ብናደርግ በከፍተኛው ሁኔታ እየባከኑ ያሉ ታለንቶች የተሻለ ፍለጋ አትሌቶች በሚያደርጓቸው የቦታ ለውጥ፣ የአሰልጣኝ ለውጥ የሚከሰቱ ሂደቶች ናቸው። ቅድም ነካክተነዋል መግቢያችን አካባቢ። የአትሌቲክስ ውጤታችን በተለይ በኦሎምፒክ ደረጃ እየቀነሰ መጥቷል። ከሪዮ ጀምሮ በነበሩት 3 ኦሎምፒኮች በአንዳንድ ወርቅ ነው የተመለስ ነው። አንደኛው ለውጤታችን መጥፋት ምክንያቱ የስልጠና መንገዳችን ነው ይባላል። በተለይ ልምድና ሳይንሳዊ ስልጠና መታረቅ እንዳለበት ተደጋግሞ ይነሳል። አንዳንዴ ግራ ይገባል። ሁለቱ አካላት መቀራረብ አለባቸው። ኤክስፒሪየንሱ ያላቸው አሰልጣኞች ትምህርቱ ስለሌላቸው የሚናቁ ይመስላቸዋል። ግን ጎልደን እውቀት አላቸው። በጣም ብዙ ቁጭ ብለው አንድ ነገር አይተው እንዲህ ነው ብለው የሚነግሩህ ያህል እውቀት አላቸው ከኤክስፒሪየንስ የመጣ። አንድ ወቅት የተማረው ላይ ብቻ ፎከስ የመደረግና ኤክስፒሪየንስ ያላቸውን አሰልጣኞች ገሸሽ የማድረግ ጉዳይ ነበር። እዛ ጋር ምን መጣ? ኤክስፒሪየንስ ያላቸው የተናቁ የተገፉ መስሏቸው የራቁበት፣ በትምህርት በማስተርስም በምንም ደግሞ ወደ አሰልጣኝነቱ ላይ ያሉ ደግሞ እነሱ እንደሚበልጡ አርገው ራሳቸውን ፕራውድ ያደረጉበት አይነት ትክክለኛ ያልሆነ አመለካከት አለ። ለኔ ትክክለኛ አይደለም አመለካከቱ። ምክንያቱም እውነት ሳይንሱ ብቻውን ውጤት ማምጣት ከነበረበት ከሪዮ ጀምሮ ያሉ አሰልጣኞች ሲያሰለጥኑ የነበሩ አሰልጣኞች ምናልባትም ሚኒመም ኦፍ ማስተር ሆልደሮች ናቸው፣ ዲግሪ በስፖርት ሳይንሱ። ስለዚህ ያ ብቻ በቂ አይደለም ማለት ነው። ስለዚህ ያ ብቻ በቂ ካልሆነ ልምድ ካላቸው ሰዎች አይን መዋስ መቻል አለብን። የነሱን መነጽር ተማርን የምንል ሰዎች የነሱን መነጽር መዋስ መቻል አለብን።
እኛ ደግሞ ነገሮቹ ሳይንሱ የሚለውን ነገር ከነሱ ጋር ቁጭ ብለን ማየት መቻል አለብን። የሚጋጩ አይመስለኝም። እንደሚጋጩ ተደርጎ የሚታሰብበት አይነት እሳቤ አለ። የሚያጋጨው ምንድነው? መከባበር ሳይኖር ሲቀር ነው። የሚያጋጨው ምንድነው? አወኩሽ ናኩሽ አይነት አካሄድ ካለ ነው። እኛ ሀገር በሰፊው እሱ አለ። ስለዚህ እነዚህን ወደ አንድ መድረክ ማምጣትና የራስን የሆነ የአሰራር ሂደት እንደ ሀገር ፕሮዲውስ ማድረግ እጅግ በጣም አስፈላጊ ነው። አንዱ የውጤቱ ማነስ ምክንያት ይሄ ነው፣ መናናቁ መገፋፋቱ ስላለ። ሁለተኛው ስልጠናችን አልዘመነም። ለማዘመን ስትሞክርም ፈተና አለው። ለዚህ ነው አሁን በጋራ ተቀራርቦ መወያየት አትሊስት የኮቺንጉን እሳቤና ቋንቋ ተመሳሳይ እንዲሆን የሚችልበትን ሁኔታ አውድ መፍጠር ያስፈልጋል። ካልሆነ በተርሚኖሎጂው እንኳን የማትግባባ ከሆነ በስልጠናው ልትግባባ አትችልም። ስለዚህ አትሊስት ቋንቋ አንድ ሊሆን የሚችልበት መድረክ መፈጠር መቻል አለበት። ያው በዚሁ የአሰልጣኞች ደረጃ አይ ቲንክ ፌዴሬሽኑ የአሰልጣኞች ደረጃን አወጣለሁ የሚል እቅድ ከያዘ ቆይቷል፣ ግን ወደ መሬት መውረድ አልቻለም እና የአሰልጣኞች ደረጃ መውጣቱ ምን ያህል አስፈላጊ ነው? እንደው በራሱ ደግሞ ችግሮችን እንደዚህ አሁን የሚነሱ ጉዳዮችን ይፈታሉ? ሁለቴ ወይ ሶስቴ በስራ አስፈጻሚ የጸደቀ ይመስለኛል። ደረጃ ምንም ይሁን ምንም የሚፈለገው እኮ ለዚች ሀገር ውጤት ነው። ባዘዘውን የአሰልጣኞች ዋና ቁንጮ አድርጎ ማስቀመጥ ሳይሆን የሚፈለገው ኢንኬዝ በተለያዩ ምክንያቶች ባዘዘው ያንን ለሀገር ፍሬያማ ሊሆንበት የሚችለውን እድል አጥቶ ከሆነ ያንን መድረክ ማመቻቸት ነው። እድሉን ተጠቅሞበት ለሀገር ማምረት የሚችል ከሆነ ትክክለኛ ቦታው ነው፣ ትክክለኛ ደረጃው ነው። ካልሆነ ግን እንደየደረጃው ታስቀምጠውና ኤክስፒሪየንስ የሆኑትን ደግሞ እጅግ በጣም መድረኩ ሰፊ ነው። እጅግ በጣም ውጤታማ በሚያደርግ መልኩ ኮንሰልት እንዲያደርጉ በስልጠና ሂደቶች ውስጥ ኢንቮልቭ እንዲያደርጉ ታስቀምጣለ። አንድ የተማረውን እና በደረጃው ከፍተኛ የሆነውን ሄድ ኮች ብታደርገው እሱ ከስሩ ሁለት ሳይንሱን የተማሩ ሁለት ኤክስፒሪየንሱ ያላቸውን ኢንቲግሬት ብታደርግ እሱ ያለውን የላቀውን ሂደቱን እንደ ዳኛ መሃል ሆኖ ከነዚህ ያለውን ኤክስፒሪየንስ ከነዚህ ያለውን እውቀት በማዳቀል ፍሬያማ ሊሆን የሚችል ዘር ማውጣት እንዲችሉ ማድረግ ከቻለም ሰክሰስ ነው። ስለዚህ የዚህን አይነት አሰራር መፍጠር እጅግ በጣም አስፈላጊ ነው። እነሱ ካልታረቁ፣ ሁለቱ ልምድና እውቀት ካልታረቁ ክፍተቱ ሰፊ ነው። እሱም ብቻ አይደለም። የኛ ሀገር አትሌቲክስ የግል ነው ይባላል አይደል? የግል ነው ይባላል። ቡድን ለአትሌቲክስ የጀርባ አጥንቱ። እኔ ዮሚፍን ብቻውን አሰልጥኛው አውቃለሁ፣ ያመጣውን ውጤት አውቃለሁ። ግሩፕ ሰርቼበት ያመጣውን አቅም አውቃለሁ። ስለዚህ አንድ አትሌት ብቻውን በግል ተነጥሎ ሰርቶ ውጤታማ የመሆን ፕሮባቢሊቲው አነስተኛ ነው። ስለዚህ እንደ ብቃት ችሎታቸው ግሩፕ ያስፈልጋል። ተመሳሳይ ብቃት ያላቸው አትሌቶች ስፔሻሊ በሀገር ውክልና ላይ ተመሳሳይ ብቃት ያላቸው አትሌቶች አንድ ላይ በሚሰሩበት ወቅት የሚፈጠሩ ብዙ ፍሬያማ ጥቅሞች አሉት። ለአንድ ወር በሆቴል በማስገባት አይደለም። ምክንያቱም ፊዚዮሎጂውንም ሽፍት አታረግም። ምክንያቱም ባዘዘው ይሰራው የነበረው የትሬኒንግ ሜተድ እና ፍልስፍና ሌላ ነው፣ ንጋቱ ይሰራበት ያለው ሌላ ነው። ሁለቱን በአንድ ወር አጣምሬ ውጤት አመጣለሁ ማፍረስ ማበላሸት ካልሆነ በስተቀር ያ አይመጣም። ኢን አድቫንስ ስንት አንድ ስልጠና ፊዚዮሎጂካሊ ለውጥ አምጥቶ ወደ ውጤት ይመጣል ተብሎ የሚገመተው ስንት ሳምንት ነው
ይታወቃል። በዓለም ላይ ሳይንሱ በደንብ አስቀምጦታል። ፊዚዮሎጂካሊ ለውጥ የሚመጣው መቼ ነው የሚለው ነገር በደንብ ይታወቃል። ስለዚህ በዛ ላይ ቤዝ በማድረግ እነዚህ ልጆች ሰብሰብ አድርገህ በጋራ ብታሰራ ፍቅሩን፣ አንድነቱን፣ ፉክክሩን፣ መረዳዳቱን ፕሮዲውስ ታደርጋለህ። እነዚህን በማጣታችን ውጤቶችን እያጣመተናል እንጂ አትሌቶች ስለሌሉን አይደለም። ስለዚህ ያንን መፍጠር የአትሌቲክሱን የውጤት ማሽቆልቆል ወደ ላይ የመመለስ አዝማሚያ ያለው የሚል አቋም አለኝ። ያው የመጨረሻ ነገር ለማንሳት በዓለም አቀፍ ውድድሮች በዓለም ሻምፒዮና ኦሎምፒክ ያሉን ኤክስፔሪየንሶች አጠቃላይ ሀገርን በመወከል በአሰልጣኝነቱ ያሉን ልምዶች አላነሳንም። ሃይላይት አንሳልኝና ቆይታችንን እንጨርስ። በዓለም ላይ ያለኝ በአሰልጣኝነት ተሳትፎ ረዥም ነው። ከየት ነው የጀመርኩት? እኔ ከወጣቶች ነው የጀመርኩት። ወጣቶች ላይ ወደ 6-7 የዓለም ወጣቶች ሻምፒዮናዎችን አሰልጥኜ መርቻ ያለው ከነ ልጅ አትሌቶች ይቆዩ። ከዛ በኋላ ደግሞ ወደ 4-5 አዋቂ የዓለም ሻምፒዮናዎችን ተሳትፍ ያለው። በኦሎምፒኩ እንኳን ገና ነኝ። 2 ኦሎምፒኮችን ነው። አጋጣሚ ጥሩ አይደለም ይሄድንባቸው። አጋጣሚው ጥሩ አይደለም። ወደፊት የሚኖረውም አጋጣሚ ቻሌንጂንግ ነው። አሁን ምልህ ነገሮች ሶልቭ ካልተደረጉ ሁኔታዎችን መቀየር ከባድ ነው የሚሆነው። አዲስ ነገር ለመፍጠር ስትል በአንተ ላይ የሚነሱት ወሬዎችና የሚባሉት ነገሮች አትሌቶችን ከስርህ የሚያስበረግግ ይሆንና አንተ ራስህ ኮንፊደንስ ታጣለህ። አዲስ ነገር አምጥተህ ሳይንሱን አምጥተህ ፕራክቲካሊ መሬት ልታወር ስትል ጥናት እየሰራብህ ነው፣ ልትበላሽ ነው፣ ከለመድከው ወጥተህ ምናምን የሚል በጣም አትሌቶቹን ፍርስትሬትድ የሚያደርግ ወሬ ይወራና አትሌቶች ያንን አዲስ ነገርና ወይም የተሻለ ጥቅም ሊያመጣ የሚችለውን አሰራር ሂደት ውስጥ እንዳይቆዩብህ ይደረጋል። ያንን ስትፈራ ደግሞ በሲስተም ውስጥ መቆየት ስላለብህ ከሌላው ጋር ምናልባትም ትንሽ ከዛ ለየት ያለ ነገር እየሰራህ አትሌቱ የለመደው ነገር ውስጥ የምትቆይበት ነገር አለ። ይሄ ግን የውድቀታችን ትልቁ መንገድ እንደሆነ ታውቀዋለህ። ይህንን መሪውን ይዞ ማስተካከል ያለበት አገር አቀፍ ስፖርት ኮሚሽኑና ስፖርት ሚኒስትሩና የአትሌቲክስ ፌዴሬሽኑ የሚል እንትን አለ። የመጀመሪያው አትሌቲክሱ ላይ ማድረግ የምፈልገው ነገር ምንድነው መሰለ? የባለሙያዎችን ቋንቋ አንድ ማድረግ ነው። የሚቻልልኝ ከሆነ ቅድም እያልኩ ያለሁት ወጣቱን አትሊስት ያለፈውን ትተህ ወጣቱን አንድ አይነት አትሊስት በተርሚኖሎጂዎች የሚግባባ በምጠና የሚግባባ በቮሊዩም በኢንቴንሲቲ የሚግባባ በሳይንሱ ሂደት የሚግባባ ጀነሬሽን የባለሙያ ጀነሬሽን የአሰልጣኞች ጀነሬሽን እንዲኖር ማድረግ ነው የመጀመሪያው ኢንቴንሽኔ። ሁለተኛው ኢንቴንሽኔ ከዚህ ጋር ተያይዞ እኔ ብቻ ስላልሆንኩኝ እንትኑ ላይ የምሰራው ብዙ ባለሙያዎች ኮንትሪቢዩሽን ስለሆነ የዚችን ሀገር የአትሌቲክስ ውጤት ማሽቆልቆል ዴይ ኤንድ ናይት በመስራት በሚችለው ነገር ሁሉ ፋይት በማድረግ ተመልሶ በእግሩ እንዲቆም የማስቻል ህልምና ፍላጎት አለኝ። ለዛም ደግሞ መስራት ያለብኝን ነገር እሰራለሁ ብዬ ኮሚትመንቱም አለኝ። ያው ህልምህ እንዲሳካ እመኛለሁ። አክብረህን ስለመጣህ ለነበረን ጊዜም እጅግ አመሰግናለሁ ዶክተር። በጣም አመሰግናለሁ። የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተመለከታችሁትን ይመስላል። እንግዲህ በዛሬ ቆይታችን አሰልጣኝ ዶክተር ንጋቱ ወርቁ ከኛ ጋር ቆይታ አድርጓል። በትምህርቱም በስልጠናውም ያሉትን ኤክስፔሪየንሶች፣ ልምዶችን እያነሳን የጋራ ቆይታ አድርገናል። አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን። ጤና ይስጥልን። ለምን ነው መብራት ያልከፈተው? ይላል አልኩም ነበር እንዴ? ስነ ስርዓት